والنبي الأكرم ولد في مكة فأصبحت مكرمة وهاجر إلى المدينة فأصبحت منورة ودخل إلى القلوب فأصبحت مطهرة أبو أيوب الله بهيوتم متهم يطبقال النبي عليه الصلاة والسلام አንድ ስትራቴጂክ የሆነ ወጣት ሃያዎቹ መጨረሻ ላይ የሚገኝ ወጣት የመልእክተኛውን አለይሂ ሰላቱ ወሰለም ጓዛቸውን ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ። ነብዩ አለይሂ ሰላቱ ወሰለም ግመላቸው ስትበርክ ጓዛቸውን ሊያዩ ሲመለሱ ሻንጣቸው የለም ዕቃቸው ሻንጣዬ ዕቃዬሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ ዐንሁ የወጣት ያ አላህ መልእክተኛ እኔ ጋር አድርጌዋለሁ الرجل مع رحله እንግዲያውማ ሰው የሚያርፈው ጓዙ ካለበት ቤት ነው ከአቡ አዩብ አልአንሳሪ ቤት ነብዩ አለይሂ ሰላቱ ወሰለም አንድ ወር ሙሉ ተቀምጠዋል። አንዴ ታዲያ በሌሊት ተነስቶ ሲራመድ ከበደው። አሁን ምራመደው ምናልባት ነብዩ ከታች ተኝተው እኔ ከላይ ነኝ ይሄም አይደገምም ማለት ታች ወረደ የአላህ መልእክተኛ አላቸው فوالله لأسكن بيتا أنت فيها تحت وأنا عليك فوق አላቸው እርሶ ታች ያሉ እኔ ከላይ መሆን አልችልም አፉ በሉኝ አላቸው። ሳይርበን አንበላም ስንበላ ሳንጠግብ እናቆማለን ነው የነብዩ አለይሂ ሰላቱ ሰላም የህይወት መርህ። በመዲና ጎዳናዎች ላይ ሲሄድ እኔ እኮ ነብዩ ቤቱ ያረፉለት ሰው ነኝ ነበር አቡ አዩብ። ያ አቡ አዩብ እንዴት ነህ አለው። አይ ምድን አይመስለኝም አለ። ታዲያ ምንድነው ወሲያ አለው። አደራ ስጠኝ ከሞትኩኝ ወደ ጠላት ድንበር ጫፍለኛ ቀበሩኝ አለ። ምችለው ነው ያህል ግፋና ዛሬ ቀበረኛ እንዳለው ምሩሁ ወደ ሰማይ ተሻገረ። የዚድ ኢብኑ ሙአዊያም ጀናዛውን ተሸክሞ ወስዶ ኮንስታንቲኒያ ያሁኑ ኢስታንቡል አጥሩ አካባቢ ቆፍሮ የመጨረሻ መሄድ የሚችለው ቦታ ቀም 800 ዓመት ሩሞቹ ነበር የአቡ አዩብን ቀብር የሚጠብቁ እንዳይነካ ሐረሰከላህ ሐየን ወመይታ ነብዩ ሊጠብቅ ነው ያደረው። አላህ ጠባቂ በህይወትም ሙተህም ያደርግልን ተባለ። እንዴት ያለ መታደል እንዴት ያለ ከፍታ። ነብዩ አለይሂ ሰላቱ ወሰላም መካ ተወለዱና ልቅናዋን አጎኗት فولد في مكة فأصبحت مكرمة ወደ መዲናም ተሰደዱና አበራች وهاجر إلى المدينة فأصبحت منورة ወደ ልቦናችን ገባና ልቦናችንም ጸዳ። መልእክተኛው አለይሂ ሰላቱ ወሰላም የተሰጣቸውን ተልእኮ ለማስከተል መካ ምቹ ሜዳ አልነበረችም። ወደ መዲና መሰደድ ግድ ሆነ። ቤተሰብ ዘመድ ቀየን ጥሎ መሰደድ ፈታኝ ስደት ነበር። ወደ መካም ዙረው አንቺ መካ ወይ እኔ ዘንድ አላህ ዘንድ የተወደድሽ ከተማ ነሽ ባያስወጡ ይኑሩ አልወጣም ብለው በዝነት ተለይዋል። መዲና መግባታቸውን የየስሪብ ሰዎች ይጠብቁ ነበር። ጠዋት ይወጣሉ ፀሐይዋ ከፍ እስክትል፣ ፀሐዩ ሲበረታ ወደ ቤት ይመለሳል። በአንድ የተከበረ ቀን በአንድ የተላቀ ቀን ነብዩ አለይሂ ሰላቱ ወሰላም ከባልደረባቸው አቡበክር ጋር ሆነው ወደ መዲና ብቅ አሉ። መዲና ዳግም አበራች። طلع البدر علينا من ثنيات الوداع ነብዩ መዲና ሲገቡ ሁሉም የአንሳር ጎሳ ሁሉም የመዲና ነዋሪ እሳቸውን በማስተናገድ የሚገኘውን ልቅና ለማግኘት ሁሉ ጓጉቷል። ግመላቸው እየሄደች ነው። አንዱ የተከበረ የአንሳር ቤተሰብ ይመጣና የአላህ መልእክተኛ እኛ ዘንድ ጥሩ ጥበቃ አለ፣ ጥሩ ዝግጅት አለ፣ ጥሩ እንክብካቤ አለ እናስተናግድ ይላቸዋል። እሳቸውም መልሳቸው አንድ ነው። ደዑሃ ፈኢንሃ መእሙራ ግመሏን ተዋት አላህ ያዘዘበት ቦታ ነው የምትበርከው ይላል። ሌሎች ይመጣሉ ያ ረሱላህ ኢለል ዑዳ ኢለል አታድ እባክህን ወደ ተከበረ ጥበቃ እኛ ቤት ና ይሏቸዋል። ነብዩም መልሳቸው አንድ ነው። ተዋት እሷ ታዛለችና። በዚህ መሃል አንድ ስትራቴጂክ የሆነ ወጣት ሃያዎቹ መጨረሻ ላይ የሚገኝ ወጣት ይሄን የህዝብ ጥያቄ
የሚያሸንፍበትን ሐሳብ ቀየሰ። የመልእክተኛውን አለይሂ ሰላቱ ወሰላም ጓዛቸውን ሻንጣቸውን ሰበሰበና ቤቱ ወስዶ አስቀመጠ። ነብዩ አለይሂ ሰላቱ ወሰላም ግመላቸው ስትበርክ ጓዛቸውን ላይ ሲመለሱ ሻንጣቸው የለም ዕቃቸው። ሻንጣዬ ዕቃዬሳሉ ሲሉ አቡ አዩብ አልአንሳሪ ረዲየላሁ ተዓላ ዐንሁ የወጣት የአላህ መልእክተኛ እኔ ጋር አድርጌዋለሁ። ነብዩ አለይሂ ሰላቱ ወሰላም የህዝብን የተለያየ ጥያቄ የሚፈቱበት መንገድ አገኙ። الرجل مع رحله እንግዲያውማ ሰው የሚያርፈው ጓዙ ካለበት ቤት ነው። አቡ አዩብ አልአንሳሪ አላህ ውስጡን ጉጉቱን ስላወቀ ጣውን ሰጠው። ነብዩም ወደሱ ቤት አቀኑ። የመዲና ሰው ሁሉ በሱ ቀና። እሳቸውን የማስተናገድን ልቅና አላህ ወፈቀው። ከአቡ አዩብ አልአንሳሪ ቤት ነብዩ አለይሂ ሰላቱ ወሰላም 1 ወር ሙሉ ተቀምጠዋል። ያን ቤት ጅብሪል ተመላልሶበታል። ያን ቤት መላእክት አጅበውታል። ያ ቤት የአላህ ጥበቃና እንክብካቤ ተደርጎበታል። አቡ አዩብ ቤቱ ፎቅ ነው። ነብዩ ገቡ ከቤቱ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ አላቸው እርስዎ ታች ሆነው እኔ ላይ መሆን አልችልምና ፎቅ ላይ ይውጡ አላት። ነብዩ አለይሂ ሰላቱ ወሰላም ስብዕናቸው የረቀቀ አስተዋይ አዛኝ አይደሉ? አንተ አቡ አዩብ እኔ ብዙ ሰው ቢጎበኘኝ ሰው ነኝ። ብዙ ጉዳይ አለብኝ። መዲና እንደ አዲስ ሊያቀኑ ነው። ህዝቡን ሊያንጹ ነው። ወንድማማች አርገው ሊያደራጁ ነው። ብዙ አለብኝ። ሰው ስለሚጎበኘኝ እያለፉ ወደ ፎቅ ሲወጡ አንተና ቤተሰብ አዛ ትሆናለህ፣ ታች ነው መሆን አሉ። ተገዶ ላይ ወጣ። ቀናቶች ሄዱ። አንዴ ታዲያ በሌሊት ተነስቶ ሲራመድ ከበደው። አሁን ምራመደው ምናልባት ነብዩ ከታች ተኝተው እኔ ከላይ ነኝ፣ ይሄም አይደገምም ማለት ታች ወረደ። የአላህ መልእክተኛ አላቸው فوالله لأسكن بيتا أنت فيها تحت وأنا عليك فوق አላቸው። እርስዎ ታች ያሉ እኔ ከላይ መሆን አልችልም አፉ በሉኝ አላቸው። ነብዩ አለይሂ ሰላቱ ወሰላም ጽናቱን ቁርጠኝነቱን ሲያዩ ፈቃደኛ ሆኑት። አብረው ተቀመጡ። የመጣው ምግብ ያካፍሉት ነበር። እሱም ሰርቶ እሳቸው ሳይበሉ አይቀምስም ነበር። ምግብ ይልክላቸዋል። የአላህ መልእክተኛ ከምግቡ ቀምሰው ወዳቸው ሳይሞላ ነው የሚመልሱ። አመጋገባቸው ይሄን። እኛ ህዝቦች ነን፣ ሳይርበን አንበላም፣ ስንበላ ሳንጠግብ እናቆማለን ነው የነብዩ አለይሂ ሰላቱ ሰላም የህይወት መርህ። ነካክተው የመለሱትን ምግብ ሚስቱና አቡ አዩብ እጃቸው ያረፈበትን ቦታ ፈልገው በረካቸውን ለማግኘት እሱን ይመገቡ ነበር። በእርግጥም ልክ እናንተ ጎናጸፉ። እሳቸውም በማስተናገድ ክብርን አገኘ። በመዲና ጎዳናዎች ላይ ሲሄድ እኔ እኮ ነብዩ ቤቱ ያረፉለት ሰው ነኝ ነበር አቡ አዩብ። ከዓመታት በኋላ ነብዩም አልፈው ሰለላሁ ዐለይሂ ወሰለም ወደ ጌታቸው እንኳን ተሻግረው ሰሃቦቹ ይሄን ልቅና አረሱለት። አንዴ ኢብኑ አባስ በስራ የምትባለው የኢራቅ ከተማን መሪ ያሉ አቡ አዩብ ገባ። አገኙት። ኢብኑ አባስ አስተናገዱት። በነብዩ ላይ ያረከውን ውለታን መግፈል አለብኝ አሉ። ለመሆኑ ዕዳ ስንት አለብህ? 20,000 ድርሃም አለው። 40,000 ሰጡት። 20 የሚሆኑ ባሮች የሚሸጣቸው የሚያስተናግዱት ሰጡት። ነብዩም ቤቱን አስለቅቆ አሳርፏቸው ነፃ ቤት አስለቅቀው ሰጡት። ኢብኑ አባስ ረዲየላሁ ተዓላ አቡ አዩብ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ማይጠፋ በሁሉም ዘመቻቸው የሚገኝ ከጎናቸው ማይርቅ የነብዩ ወዳጅ ነበር። ሐታ አላህ ቁርአን ላይ ድርጊቱን አዳንቆ ጸግቦለታል። ክስተቱን ታውቁታላችሁ። እዚህ ቦታ ላይ በኹጥባ አንስተነዋል። የነብዩ አለይሂ ሰላቱ ሰላም ባለቤት እናታችን አይሻን ሙናፊቆቹ ስሟን ለማጥፋት ዘመቱ። ሶፍዋን ጋር ዚና ሰርታለች ብለው አስወሩባት። ክስተቱ ከባድ ነበር። አውስተነዋል በስፋት። አላህ ሱረቱ ኑር ላይ የብርሃን ምዕራፍ በሚለው ውስጥ ያ ማህበረሰብ የሚያስፈልገውን ብርሃን ሲናገር ይሄን አተታ ዘግቦታል። ያኔ ሙናፊቆቹ ይሄን ወሬ ያቀባበሉት የእሳቸውን ዳዕዋ ለማጠልሸት
ስብዕናቸውን ለማርከስ። ይሄ ወሬ አቡ አዩብ ጋር ደረሰ፣ ሚስታቸው ኡሙ አዩብ ጋር። ሁለቱ ቁጭ አሉና ወሬ አወሩ። አንተ አቡ አዩብ አለች፣ ሶፍዋን ላይ የተወራውን አይሻ ላይ ሰምተሃል? አዎን አላት። አንተ በሶፍዋን ቦታ ብትሆን የተባለውን ነገር ታረገዋለህ እንዴ አለች። በጭራሽ እንዴት ይህ ይታሰባል አላት። ሚስቱም ምን አለች? ቃለት ፈሶፍዋኑ ኸይሩ ሚንክ፣ ሶፍዋንማ ካንተ የተሻለ ነው አለች። እሱም መለሰላት፣ አንቺ ኡማ አዩብ አንቺ በአኢሻ ቦታ ብትሆኚ የተባለውን ታደርጊያለሽ አላት። በጭራሽ አለች። እንግዳማ ፈአኢሸቱ ኸይሩ ሚንክ፣ አኢሻ እኮ ካንቺ ትበልጣለች አለ። ይሄን ንግግራቸውን አላህ አዳነቀው፣ ቁርአን ውስጥ ዘገበው። ለውላ ኢዝ ሰሚዕቱሙ፣ ወሬውን በሰማችሁ ጊዜ ظن المؤمنون والمؤمنات بأنفسهم خيرا፣ ወሬውን ሲሰሙ አንዱ በአንዱ ላይ እንዴት መልካምን አልጠረጠረም እንደነ አቡ አዩብና እንደነ ኡም አዩብ። وقالوا هذا إفك مبين፣ ግልጽ የሆነ ቅጥፈት ነው እንዴት አላላችሁ ማለት። ይሄን ፈተና ያለፉ በቁርአን የተወደሰ ቤተሰብ አቡ አዩብ አልአንሳሪ፣ አላህ ጀነት ከነሱ ጋር ይሰብስብ። ነብዩ አለይሂ ሰላቱ ወሰላም የኸይበርን ጦርነት ሲጨርሱ ሶፊያ የምትባለውን ባለቤታቸውን አገቡ። የጫጉላቸው ምሽት ላይ አንድ ምሽት በጧት በሌሊት ሲወጡ የኮቴ ድምጽ ሰምተው ነው። አንድ ሰው ሰይፉን መዞ ይጠብቃቸው። ሲያዩት አቡ አዩብ፣ ያ አቡ አዩብ ምን አቆመህ አሉት። የአላህ መልእክተኛ ገና ከጦርነት ነው የወጣ ነው፣ መጥፎ ነገር እንዳይገጥሞት ልጠብቅ ብዬ ነው ሙሉ ሌሊት አላቸው። ነብዩም በጉጉቱ ተገረሙ፣ በፍቅሩ ተደነቁ። አንዲትን ዱዓ አደረጉለት፣ እስካሁን ድረስ ዱዓዋን ያዘረዝራታል። ሐረሰከላህ ያ አባ አዩብ ሐየን ወመይታን፣ አቡ አዩብ አላህ በህይወትም ሙተም ይጠብቃል ነብዩ አለይሂ ሰላቱ ወሰላም። ይሄን ዱዓ እሱ አገኘ፣ ወሰደ፣ ደረጃው ከፍ አለ። አቡ አዩብ በየትኛውም የእስልምና ዘመቻ ላይ ቀርቶ አያውቅም። ገና ነብዩ አለይሂ ሰላቱ ወሰላም ወደ መዲና ከመሰደዳቸው በፊት በይዓቱል ዐቀበቱል ኡላ ወሳኒያ በጨለማ ያደረጉት ከመዲና ጎሳዎች ጋር ውይይት አለ፣ ሚስጥር እዛ ላይ ተገኝቷል። በይዓተ ሪድዋን ለአላህ መስዋዕት ለመሆን የተማማሉበት ዛፍ ላይ ተገኝቷል። ሁሉም ጦርነቶች ላይ ተሳተፈ። እሱ ነብዩ ወደ አኺራ ሲያልፉ 40 ዓመቱ ነበር። ከእርሳቸው በኋላ 40 ዓመት ኑሯል። ጠቅላላ 80 ዓመት የተከበረ የታፈረ ሆኖ ኑሯል። በጀሃድ ጥሪ ቀርቶ አያውቅም። አቡበክር ጋር ዘምቷል፣ ዑመር ጋር ዘምቷል፣ ዑስማን ጋር፣ አልይ ጋር፣ ሙዓዊያ ጋር ዘምቷል። አቡ አዩብ አልአንሳሪ እድሜው 80 ዓመት እንደደረሰ አንድ ዘመቻ ሙዓዊያ ጠራ፣ የሙስሊሞቹ መሪ። ልጁንም የዘይድ ኢብኑ ሙዓዊያን የጦሩ መሪ አደረገው። ዘመቻው እንደተለመደው የአረቡ ሀገር ላይ አልነበረም። ወንዝ አቆራርጠው የሚሄዱበት ዘመቻ ነው። ወደ አሁኒቷ ኢስታንቡል ነበር የሚሄዱት። ያኔ ቦታ ኮንስታንቲኒያ ትባላለች። የነሷራዎቹ ጠንካራ ግዛት የምትባለች። ይሄን ግዛት ግን አንዴ እንደሚከፈት ነብዩ አለይሂ ሰላቱ ወሰላም ተንብየው ነበር። ለቱፍተሐን القسطنطينية ኢስታንቡል ትከፈታለች አሉ። ያኔ የነሷራዎቹ ግዛት ነች፣ የተከበረች የታጠረች ነች። እሷን መክፈት ያልሞከረ የለም፣ ተሳክቶለት በታሪክ የሚያቀል ግን እሷ ትከፈታለች አሉ ያኔ ነብዩ አለይሂ ሰላቱ ወሰላም። فلنعم الامير اميرها፣ ያኔ በመሪነት የሚከፍታት አሚሯ መሪዋ ምንኛ ያምር። ወለንዕመ الجيش ذلك الجيش፣ ያ ሰራዊት ምንኛ ያምራሉ ነብዩ አለይሂ ሰላቱ ወሰላም። ይሄን ልቅና ለማግኘት ከሰሃባው ትውልድ ጀምሮ ለ800 ዓመታት ሁሉም ዘምቷል። ምርጡ መሪ ለመባል በነብዩ አለይሂ ሰላቱ ወሰላም አንደበት ያ ሰራዊት ዘምቷል። በየጊዜው ተሞክሯል። የመጀመሪያው ጉዞ የተደረገው በ56ኛው ሂጅሪያ ሙዓዊያ የዚድን አሰም ሹሞ ሰራዊቱን ላከ። ጦሩ ሲንቀሳቀስ አቡ አዩብ 80 ዓመቱ ነው።
ካልዘመትኳል ልጆቹ መጡ ሰሃቦቹ መጡ እንዴት ትዘምታለህ እስከዛሬ ታግለሃል አሁን 80 ዓመት ነው አሉት በጭራሽ አላህ ቁርአን ላይ ያለውን አልሰማችሁም እንፊሩ ኺፋፈን ወፊቃላን ብሏል አልቀርም ማለት እኒ የ80 ዓመት የእድሜ ባለጸጋ ዘመቱ ጦርነቱ ተጀመረ ፈታኝ ነበር ጦርነቱ ከፍተውት ሊገቡት አልቻሉ ያኔ አቡ አዩብ ታመመ ሲታመም የዚድ የጦሩ ጀነራል መጣ የአቡ አዩብ እንዴት ነህ አለው አይ ምድን አይመስለኝም አለ ታዲያ ምንድነው ወሲያ አለው አደራ ስጠኝ ከሞትኩኝ ወደ ጠላት ድንበር ጫፍለኛ ቀበሩኝ አላቸው ምችለውን ያህል ግፋና ዛሬ ይቀበረኛል እንዳለው ምሩሁ ወደ ሰማይ ተሻገረች የዚድ ኢብኑ ሙአዊያም ጀናዛውን ተሸክሞ ወስዶ ኮንስታንቲኒያ ያሁኑ ኢስታንቡል አጥሩ አካባቢ ቆፍሮ የመጨረሻ መሄድ የሚችለው ቦታ ቀበር ጦሩ ሊመለስ ሲል የሩሞቹ መሪ ቀይሰር ከላይ ላይ ሆኖ ሲመለከት አንድን ቀብር ተመለከተ የማን ቀብር ነው አሉት ይሄማ የሙስሊሞቹ ሰራዊት ጋር ዘምቶ የመጣ አንድ ሰው ነው ደብዳቤ ጻፈ ለማን ለየዚድ ኢብኑ ሙአዊያ ከፊት ለፊታችን ሰው ቀብረህ ሄደሃል እንቆፍረውና ስጋውን ለውሻ እንሰጠዋለን የዚድ ኢብኑ ሙአዊያ ደብዳቤውን ገለበጠና ስማኝ አለው ይሄ ሰው አቡ አዩብ ይባላል የምልክተኛው የቅርብ ወዳጅ ቀብሩን ትነካውና ቀብር የተባለን ቆፍሬ ደፋለሁ አገሬ ላይ ያሉ የእምነት ቦታዎቻችሁን አቃጥላል አገሬ ላይ የእናንተ እምነት ተከታይ አይኖርም ሰራዊት ጥጉማይ ታወቅ ይጀመጣለው አንገትህን ከተከሻ ለየዋለሁ ቀይሰር እንዲህ አይነት ዛቻ ሲሰማ ወደ አጉል ፈተና እየገባ መሆኑን አወቀና ገልብጦሱም ምን አለው በቃ ቀብሩን አንነካው እናንተ ዘንድ ያለውን ቦታ ማወቅ ፈልገን ነው ጠባቂ እናረግለታለን አለቀው አስተዋሳችሁ ነብዩ ምን አሉት ሐረሰከላህ ሐየን ወመይታ አንተ አቡ አዩብ ሙተህም በህይወትም አላህ ጠባቂ ያርግል ብለዋል አሁን ጠባቂው ማን ሆነ የጠላት ጦር ዘበኛ ቀጠረ ከዛን ጊዜ ጀምሮ 800 ዓመት ሩሞቹ ነበር የአቡ አዩብን ቀብር የሚጠብቁት እንዳይነካ 800 ዓመት ከ800 ዓመት በኋላ ሙሐመድን الفاتح ከፍቶ ገባ ቁስጥንጥንያ ድል አደረገ ሙስሊም ከዛም በኋላ እስካሁን ድረስ አሁን ቱርክ ብትሄዱ የአቡ አዩብ አልአንሳሪ ትልቅ መስጂድ ታገኛላችሁ ቀብሩንም እየተጠበቀ ታገኙታላችሁ ከዛን ጊዜ ጀምሮ እስካሁን ለአቡ አዩብ አልአንሳሪ ዘበኛ ተደርጎለታል ሐረሰከላህ ሐየን ወመይታ ነብዩ ሊጠብቅ ነው ያደረው አላህ ጠባቂ በህይወትም ሙተህም ያደርግልን ተባለ